ሰላም ዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸን አንዲያላችሁ እሞኝላችሁ አለበስ እስከውን ሁሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮንፊ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትገጩኝ በትትና አጓብዛችሁ አለ ዛሬ ሚዛናችን ዘላችሁ መጣ ነው። ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ገጻቸው በራሳቸው ማህበራዊ ሚዲያ ላይ ወጥተው የተናገሩት እጅግ በጣም አነጋጋሪ ንግግር ነው። ከዚህ በኋላ የአሜሪካ የጦር መሳሪያ ተመናምኗል፣ ቀንሷል፣ ጎሏል፣ አልቋል ብለው የተናገረ የትኛውም የሚዲያ ሰው ፖሊስ አድኖ እስር ቤት እንዲያወርደው ዘብጥያ እንዲያወርደው ይደረጋል ብላ ለኔ ሰሞኑን አሜሪካ ዶርሰ መልስ ጉዳይ ነበረኝ። ይቅርብኛ ፖሊስ ከሚያስረኝ አስበዋል። የአሜሪካ ሚሳኤሎች የአሜሪካ የጦር መሳሪያ ተመቷል፣ ጎሏል፣ አንሷል ስላልክ ፖሊስ አንተን ሲያሯሩጥ አሜሪካ እንደ መሳቂያ መሳለቂያ ነች እና ሰውየው ከምሩ ነው እያሰሩብን ነው። በየማህበራዊ ሚዲያ አሜሪካ ኢራን ላይ የምታደርገው ጥቃትን ያቋረጠችው የመሳሪያ እጥረት ስለገጠማት ነው። መሳሪያ ተመናምኖ ራሷንም እስራኤልንም አረቦችንም መከላከል የማትችልበት ደረጃ ደርሳለች፣ ባዶ ቂጧ ቀርታለች ብላችሁ አታውሩ ብላል። አሁን አንደኛ ያወራሁት እኔ ነኝ። ወይኔ ጉዴ! እነዚህ ሰዎች ፈርጦ እንቆጥቅጠው ሊሞቱ ነው። የኔ ጌታ አድናችሁ እሰሯቸው ነው ያለው እኮ ትራምፕ። ታድናችሁ ትታሰራላችሁ። እኛ መሳሪያ በከፍተኛ ፍጥነት እያመረቱን ነው። በከፍተኛ ፍጥነት ታዲያ በከፍተኛ ፍጥነት ካመረታቸው ዩክሬን እንደ እባብ ጭንቁላታ ስትቆጠቀጥ ምን ነው ዝም አላቸው? እንደዛ መሳሪያ በዚህ ፍጥነት መታመርቶ ከሆነ ምን ነው አረብ አገሮች በየቀኑ እየወጡ አረ ፈርቶናል፣ ተንቆጥቅጠናል፣ ልንሞት ነው፣ ልንጠፋ ነው ሲሉ አለ ተረጋጋ፣ በቃ ዞና በል መሳሪያ ሞልቷል ማትሉት ለምንድን ነው? ኢራን ያን ሁሉ የአረብ አገር ስታጮሰው ምን ነው ታዲያ መከላከል አውቀታቸው? እና ትራምፕ በፈለገ ጊዜ እኔ የኢራንን ድሮን ማምረቻ፣ ሚሳኤል ማምረቻ፣ የኃይል ማመንጫ፣ እንደዚህ ውሃ ማጣሪያ ሁሉ እንደበደብኩ ይላል ወጥተው። የአሜሪካን መደብደብ የአሜሪካን ውድመት ግን ተንፉሽ እንዳትታሰራለን። አሁን እኔ ፖሊስ ሊያስሮኝ ነው ማለት ነው። የአሜሪካ ፖሊስ አሁን ወደ አሜሪካ ተቆለብልቤ ብገባ ልታሰር ነው ማለት ነው። ምክንያት ሲባል የአሜሪካ የመከላከል ስርዓት ወይም ደግሞ ፓትሪዮት መሳሪያዎች የማጥቃት መሳሪያችን ነው። ቶም ሃክ ሚሳኤሎች ጎላል ያልነው እኛ አይደለም እኮ ጎላል ያለው ሲኤንኤን ነው። ሲኤንኤን መረጃውን ያገኘው ደግሞ ከፔንታጎን ነው። ከአሜሪካ መከላከያ መስሪያ ቤት ውስጥ ያሉ የደህንነት ሰዎች መረጃውን አቀብለውኛል አለ እና የአሜሪካ የመከላከያ ሰዎች ለሲኤንኤን አቀበሉት። ሲኤንኤን ደግሞ ለቢቢሲ ቢቢሲ ደግሞ ያው በእርግጥ አላቀበለም። ቢቢሲ ደግሞ በራሴ መንገድ አገኘሁት ነው ያለ። ቢቢሲም ለብቻው መረጃውን አግኝቻለሁ ነው ያለ። ፎክስ ኒውስም መረጃውን አገኘ አለ። እሺ እኔ ከነሱ ነው መረጃ ጠውቼ ለተመልካቾች ያቀረብኩት። አሁን ምን አድርግ ነው የምትሉ? ልታስረኝ ነው ለኔ? እኔ ብለው እነዚህ ህወሓቶችና አሜሪካኖች ፓርቲ አቋቋሙ እንጂ አንድ ላይ ሁሉ ነገራቸው አንድ አይነት እየሆነብኝ መጣ። የውሸታቸው ብዛት፣ የአምባገነንነታቸው፣ የጥጋባቸው ብዛት በጣም ነው የሚመሳሰለው ከህወሓት ጋር። እውነት አሁን አረጋይ እንደውም ታስታውሱት ህወሓት ከአንድ ወር በፊት ከዚህ በኋላ በጦርነቱ ጉዳይ ላይ ክፉ ደግ የተናገረ የትኛውንም ሰው እናስራለን ብሎ ህወሓት እንትን አውጥቶ ነበር። ህግ ሁሉ አሻሽሎ አጽድቆ በትግራይ ፓርላማ እኮ ጸድቋል። ጦርነት መጥፎ ነው፣ ህወሓት ይሄ ነገር ትክክል አይደለም፣ ውጊያው ትውልድ ጨርሷል፣ ወጣቶቻችን አልቀዋል፣ ወንድሞቻችን ሞተዋል ብሎ ይሄን ጦርነት የሚያጥላላ የትኛውም ትግራዋይ በየትኛውም የዓለማችን ክፍል ቢገኝ ነው የሚለው በቁጥጥር ስር ይውላል። አሁን እኔ በሁለቱም ነው የምታሰረው። በህወሓትም ህግ ታሰራለህ፣ በአሜሪካም ህግ ታሰራለህ። እሺ ኬትሉን የት ልጓ? ቡርኪና ፋሶ ወይስ ደግሞ የት ልሩጥ? እኔ ወደ ማዳጋስካር ልሩጥ ወይስ ወደ ኡጋንዳ ልሩጥ? ልፎርጠጥ? ወዴት ልፎርጠጥሽ? አሁን ህወሓትም እዚህ ትታሰራለህ እያለኝ ነው። ጦርነቱ መጥፎ ነው፣ ትውልድ አለቀ፣ ንብረት ወደመ የሚል የትኛውም አካል ይታሰራል ብሏል ዶረቲያ። ኧረ እኔ ወደ ነፃነት አገር ወደ አሜሪካ ልፎርጠጥ ስል ደግሞ ትራምፕ አይ የአሜሪካ የጦር መሳሪያ ጎላል፣ አሜሪካ ተወቀጠች፣ ዶቀቀች፣ ባዶ ቂጣ ቆረች ብለ የተናገረ የትኛውም ሰው በፖሊስ ቁጥጥር ስር ይውላል ተብሏል። ስለዚህ እኔ በሄድኩበት ሁሉ ልታሰር ነው ማለት ነው። ተጨነቁ እኮ እነዚህ ለራሳቸውም ተጨነቁ፣ ዓለሙንም እንዳለ አስጨነቁ። ለራሳቸው ተንቆጠቀጡ፣ ዓለም በሙሉ ተንቀጠቀጠ። እሺ መሳሪያ ካለ ተዋጋ በቃ። ኢራን እኮ
ቪአይፒ ግብዣ ነው ያደረገችው ለአሜሪካ። ቪአይፒ ግብዣ እንዋጋ በለው። ይሄው ተዋጋ። ዳገት እንደሚወጣ ሽማግሌ ደሞ አሁን ድርድር ይዋጋና አሁን ደግሞ እስቲ ትንሽ ድርድር እንሞክር። አንጀት እኮ ነው የሚበሉት። አንጀት ነው የሚበሉት። ተዋጋ ይለይላችሁ። እኛ ድሆችን እያሰቃያችሁ አንዴ በማዕቀብ አንዴ በኢኮኖሚ አንዴ እርስ በርስ እያፋጃችሁን እያዋጋችሁን እያፈጣፈጣችን ይሄው አፍሪካ ሞቀሞቅ ገባ። ይሄው አረብ አገሩ ወደ አመድ እየገባ ነው ወደ ሞቀመቅ። እና እስቲ ደግሞ እስቲ ግብብዶቹ ዝሆኖቹ ይለይላችሁ። እስቲ ጫካዎች አንበሶቹ ይዋጣላችሁ። እስቲ ለኛ ተው፣ እኛ እናውራበት። እስቲ ወሬ አመላል። አሁን እኔ ምንድነው ጥፋት? እኔ የሚያሳስረኝ ጥፋት አሁን አሜሪካ እኔ ልታስረኝ እኔ ግን አታገኙኝም እንጂ አሜሪካ አሁን አሳባ እኔንም ልታስረኝ ነው። ምክንያት የአሜሪካ ሚሳኤሎች ጎለዋል። የአሜሪካ ፓትሪዮት ሚሳኤል፣ የአሜሪካ ታድ ሚሳኤል፣ የአሜሪካ ቶማሃክ ሚሳኤል ጎላል። እኔ እኮ ወሬ አመላላሽ ነኝ። ሼኔን አወራ፣ ቢቢሲ አወራ፣ ኒውዮርክ ታይምስ አወራ፣ ወይ ደግሞ ዋሽንግተን ፖስት አወራ፣ እኔ ወሬ ለቃቅሜ አምጥቼ እዚች አወራለሁ እንጂ እኔ መሳሪያውን አላወደምኩት፣ እኔ አልመታሁት፣ አላቃጠልኩ፣ እኔ ድሮን የለኝ ሚሳኤል የለኝ። ለምንድን ነው የምንታሰር? እና ይሄ ቀልድ ነው። ምኑቱን ለመነጋገር ምን ያህል እየተፍረከረኩ እንደመጡ ምን ያህል ፍራስትሬሽን ውስጥ ጭንቀት ውስጥ እንዳለው የአሜሪካ ፖለቲከኞችም የጦር አመራሮችም ተጨንቀው ነው ያሉት። እና ለምን የሲኤንኤን ጋዜጠኞችን አያስሩም ነው አሁን ጥያቄ ካለው አሜሪካ መንግስት ይሄ ነገር ውሸት ነው ሐሰት ነው ካለ ሲጀመር ሰው እውነትም ይሁን ሐሰት የመናገር መብትና ስልጣን አለ። መጀመሪያ ነገር ጫታው ጩቤው ሲጀመር ማለት ነው። መጀመሪያ ነገር ሲቆጥል ደግሞ እንዲህ ያሉ ሐሳቦች ሲንጨዋረቁ እንዲህ ያሉ ሐሳቦች ሲነሱ ምንጩ ራሱ የራሳቸው ነው። ራሱ የፔንታጎን ሰዎች የአሜሪካ የደህንነት ሰዎች እኮ ያወጣሉ መረጃው ለሲኤንኤን። ሲኤንኤን እኮ መረጃ የሚያገኘው ራሱ ከሲአይኤ ነው። ከራሱ የአሜሪካ የስለላ ተቋም ሰዎች አንዳንዶቹ አገርን ይጎዳል ብለው ሲያስቡ መረጃውን ለሚዲያ ሰዎች አሳልፈው ይሰጣሉ። እና አምባገነኖች ጦርነት ይቆፍታሉ። ጦርነት እንግዲህ በመቶ ጀቶች ነው እየተዋጉ ያሉት። በትንሹ በመቶዎች የሚቆጠሩ ጀቶች በኢራን ጦርነት ውስጥ ተሳትፈዋል። ይህን ምኑን ትደብቋል? እስቲ ንገረኝ። በምንድን ነው? በመቶዎች የሚቆጠሩ ጀቶች እሳት እያዘነቡ ሰማይና ምድሩ ድብልቅልቅ እየወጣ ኳታር፣ ባህሬን፣ ሳዑዲ አረቢያ፣ ኤሚሬቶቹ፣ ኦማን እንቅልፍ አጥተው መላ ዓለም እየተናጋ ያለበትን ጦርነት በቃ ዝም በሉ አሸወይና ነው ምን እንደ ሆዶ በጎመን ቢደልለት ዳገት ሲወጣ ያስታውቃል። አሜሪካ አለኝ እኮ ጦር መሳሪያ አለኝ እኮ ትላለች። ያው ግጠም ሲባሉ ደግሞ አይገጥሙም እንዴ? ግጠሙ ሲባል አይገጥሙም። እኛ ላይ ነው ሁሉም መተጉልቤም ይሄን እንዴ? ዝም በል ሚዲያ የምታወሩ ሰዎች ዝም በል በቃ አላየንም በል ዝም በል ይላል። እሺ ወይ ነገር አግረሰኝሽ አሜሪካ ይሁን አግረሽኝሽ ቢያንስ እና በማስፈራራት አይደለም። አሁን አሜሪካ እያስፈራራችን ነው ወገኖቼ፣ ልብ በልልኝ። አሜሪካ እያስፈራራችኝ ነው። አስራለሁ ያ ከየት አባታች ያገኙኛል? እኔ እስከየትስ ያስሩኛል? ከማሰሩ ይልቅ ባይሆን ማጉረስ። እኔ አንጀቴ ታጥፋለሁ ራስ ሆዴ ሞረሞረኝ እና ዝም በሉ አስራቻለሁ ምናምን እኮ ማስፈራራት ጎረስ ቢያረጉ እኔ ማዕፌን እዘጋለሁ። ሁሉ ነገር ሰላም ይሆናል ማለት ነው። ሁሉ ነገር ሰላም ይሆናል እና በጣም የሚያስቅ ነገር ነው። በጣም የሚያስቅ ነገር ነው። ሚዲያውን ለመሸፈን ሚዲያውን በነገራችን አሁን ከነሱ ቁጥጥር ውጭ ወጥቷል። ሲኤንኤን ቢዋሽም ከዚህ በኋላ ሲኤንኤን የሚያምን ሰው የለም። ሲኤንኤን እውነት ስላወራ ስላላወራ፣ ቢቢሲ እውነት ስላወራ አይደለም፣ ከቁጥጥራቸው ውጭ ሆናል። አሁን ዓለም ያያል፣ አይኑ ያያል፣ ጆሮ ይሰማል። ሰው ዜና የሚያገኘው በመቶ መንገድ ነው። በመቶ ሺህ መንገድ አለ ሰው ዜና ማግኘት የሚችልበት። ስለዚህ ይህ ሁሉ አማራጭ እያለ እኛን ብቻ ስማን፣ እኛ የምንናገረው እውነት ነው የሚል ጅላንፎ ዘመኑንም አይመጥንም። ተቸንክሮ ይቆሩ አለ። አሁን ፖለቲከኞች ተቸንክረ ከሞተ ዓመት በፊት ከ90 ዓመት በፊት ከ60 ዓመት በፊት ከ40 ዓመት በፊት ተቸንክሮ ይቆራሉ እና ዓለም ሁሉ እንደነዚህ የተቸነከረ ይመስላችኋል? አይደለም። አሁን ዜና 1000 ምንጫል 1000 ምንጫል። ስለዚህ አንተ ተጎልቶ የሚጠብቅ የለም። እንደ ድሮ ውሸትን ይዞ እድሜን አራዝማለሁ የሚለው ነገር አይሰራም። በሐቅና በሐቅ መኖር ነው። ካልቻሉ እጅ መስጠት ነው።
አሜሪካ ያላት አማራጭ ወይ እጁ መስጠት ነው ወይም ደግሞ መላ ዓለሙን ወደ ችግር ይዘው መግባት ነው። ይሄ ሐሳብ ነው። ሐሳብ ሲሞቻችን ላይ ቀርቡ ሼር አድርጎ ወዳችኋለሁ። ፒስ